ሰላም ሰላም ጤና ይስጥልን እንዴት ናችሁ? የዚህ ዩቲዩብ ቻናል ውድ ተከታታዮች ሰላማችሁ በያላችሁበት ይብዛላችሁ እያለን እንግዲህ አብርሃም ተአምረኛው ተአምራቱን እንደቀጠለ ነው። አዳዲስ አስደማሚ ነገሮችን እያደረገ ይገኛል። በትናንትናው ዕለት እንግዲህ ሄርሜላ ቤት እንደሄደ ሰምታችኋል። ከዚህ በፊት ሄርሜላን እንዳገኛት ነግራችሁ ነበረ። እንግዲህ እነሱም በቪዲዮ ለማሳየት እንደሞከሩት አብርሃም ሄርሜላን ሄዶ አግኝቷታል። ሄርሜላ ጋር እንግዲህ አላድርም ብሎ ሆቴል ለመያዝ ተመልሶ ከሄደ በኋላ እንግዲህ የተፈጠሩ አዳዲስ ነገሮች አሉ። አዲስ የተሰሙ ጭምጭምታዎች አሉ። እሱንም እነግራችሁ ይሆናል። ሌላው ደግሞ ኤፍሬምን በራሱ ሩታን እንዳገኛት ታውቃላችሁ። ካገኛት በኋላ እንግዲህ ሩታ አስቀይመው ሸኝተዋለች። ኤፍሬምን ወደ አብርሃምን ወደ ቤቷ መመለስ እንደማትፈልግ ነግራ እንደሸኘችው እንግዲህ ቪዲዮ ላይ ተከታትላችሁ ይሆናል። ይህ ነገር ከተከሰተ በኋላ እንግዲህ ሩታ ከአብርሃም ጋር ተገናኝታለች። አብርሃም ጋር ደውላ እንግዲህ ያለችው ነገሮች አሉ። እነዚህ ነገሮች እንግዲህ መረጃ ማጋራችሁ ይሆናል። በሁለቱ መሀል ምን ተፈጠረ፣ በሩታና በአብርሃም መሀል እየተካሄደ ያለው ነገር ምንድን ነው፣ እንግዲህ እንዲሁም አብርሃም ከሄርሜላ ጋር ምን አደረገ የሚሉትን ነገሮች እንግዲህ ምነግራችሁ ማሳውቃችሁ ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ዩቲዩብ ቻናል ላይ ገብቶ እንግዲህ ሰብስክራይብ ሳያደርጉ መውጣት ነውር ነው። ቤተሰቦቼ እንግዲህ ይህን ቪዲዮ እስከ መጨረሻው ተከታተሉት። ወደ ቤተሰቦቼ እንግዲህ እንደምታውቁት በትላንትናው ዕለት አብርሃም ሄርሜላን አግኝቷት በጣም ብዙ ነገሮችን አውርተው ተጫውቶ እንግዲህ እንደለመደው ሄርሜላ ጋር ሄዶ ያደርጋል ያልኳችሁን ተአምራቶች እንግዲህ ሄዶ አግኝቷት እንግዲህ አድርጓል። እኔ መረጃውን ባጋራችሁ መሰረት እንግዲህ ከሄርሜላ ጋር ተገናኝተው ብዙ ነገሮችን ሲጫወቱ ቆይተዋል። ብዙ ነገሮችን ሲያውጉ ቆይተዋል። ነገር ግን አብርሃም አንድ ያልተስማማበት ሀሳብ አለ። ሆቴል የማደርና ሄርሜላ ጋር ክላስ ያለመያዝ ወይ ደግሞ ከሄርሜላ ጋር የመኖሩን ሀሳብ አልተስማማበትም። ሄርሜላ በተደጋጋሚ ስትለምነው ቆይታለች። በዛ ላይ ሩታ ካስቀየመችው በኋላ የሚቆይበት ቦታ ስለሌለ አቤል ጋር ነበር እየቆየ ያለው። እንግዲህ አሁን ወደ ራሱ ክላስ ወይ ደግሞ የራሱን ሩም ለመያዝ ሲፈልግ ነው ሄርሜላ ጠርታ እንግዲህ ይህን ኦፈር ያቀረበችለት ማለት ነው። ቤተሰቦቼ ይህን ተከትሎ እንግዲህ ከሄርሜላ ጋር በትላንትናው ዕለት ሳይስማሙ እንደቀሩ ታውቃላችሁ። ነገር ግን ሄርሜላ ሩሙን እንዲያሳውቃትና ከነገራት እሱ ጋር ሄዳ ለመኖር እንዳሰበች ሩም ተከራይታ አጠገቡ ለመኖር እንዳሰበች ሰምታችኋል። ይህን ነገር ግን አብርሃም እንደማይነግራትና ሆቴሉን እንደማያሳውቃት ስለነገራት ያው የራሷ የመረጃ ምንጮች እንዳሏት ታውቃላችሁ። የሄርሜላ ጆሮና አይን የሆኑት ሰዎች እንግዲህ ማን ማን እንደሆኑ ታውቃላችሁ። መጥቀስም አይጠበቅብንም። ሄርሜላ እና አቤልና ብሩክ እንግዲህ እያሉ ሄርሜላ ምንም ሊሳናት የሚችለው ነገር የለም። በአብርሃም ዙሪያ ያሉትን መረጃዎች ሁሉ የማግኘት አቅም አላት። ሁሉ ነገር ትችላለች እና ይህን ተከትሎ ነው እንግዲህ አብርሃም ወደ ቤቱ ከተመለሰ በኋላ ናቤልን አግኝቶ ያው እንደነገርኳችሁ እነሱ ጋር ነው የሚያርፈው። እነሱ ጋር እንግዲህ ከሄደ በኋላ እነሱ ይሄንን ነገር ተመልክተው እንዴት ሄርሜላ ይሄንን ነገር አቅርባለህ ትተት ይመጣል የሚል እንግዲህ ጭቅጨቃ አድርገውበታል ማለት ነው። ቤተሰቦች ሀሳቡን እንዲቀይር በጣም በተደጋጋሚ አቤል ሲጎተጉቶ ቆይቷል። ምክንያቱም ከትላንትና ወዲያ የነበረውን ቪዲዮ ተከታትላችሁ ከሆነ አቤል አብርሃምን በቃ ሩታን ጫና እየፈጠርክባት ነው፣ አታስጨንቃት፣ ውጣና ሌላ ሀሳቦችን ፈልግ፣ ሌላ አማራጮችን ፈልግ እያለ በተደጋጋሚ ሲነግረው አይታችሁ ያስተውላችሁ ይሆናል ብዬ አስባለሁ። ምክንያቱም እንግዲህ የአቤል ይህ ጉትጎታ የመነጨው አብርሃም ከሩታ ቤት ከወጣና ሩታ አላስገባህም ካለችው በቀጥታ ሊሄድ የሚችልበት ቦታ ሄርሜላ ነች ብሎ ስላሰበ ነበር ይህንን ነገር ሲያደርግ የነበረው። ቤተሰቦች ይህን ተከትሎ ነው እንግዲህ አብርሃም ሄርሜላ ጋር ከሄደ በኋላ በዛ መኖር እንደማይፈልግና ሄርሜላ ጋር እንደማይቆይ ተናግሮ ከወጣ በኋላ አቤል የተዋጠለትና የተስማማው አይመስልም። እንግዲህ ሁልጊዜ እንደሚያደርገው አቤል ለሄርሜላ ያለውን ድጋፍ ለማሳየት ብሎ አብርሃምን እንግዲህ ሲጨቀጭቆ ቆይቷል ማለት ነው። ቤተሰቦቼ ሄርሜላ ያቀረበችልህ ክፍል ምንም ችግር የለውም፣ አንድ ክፍል ውስጥ ማደር ትችላለህ፣ አንድ ክፍል ይዘህ ከዛ በኋላ ሳሎኑን በጋራ ነው የምትጠቀሙት፣ ሌላ ምን የሚፈጠር ታሪክ የለውም፣ ቀለል አድርገህ ማሰብ አለብህ እያለ እንግዲህ ከዚህ በፊት እንደነበሩት ኩሪፍቱና እንግዲህ ሌሎች ቦታዎች ላይ እየወሰዱ ከሄርሜላ ጋር እንዲገናኝ የሚያደርገውን ጥረት ነው በተደጋጋሚ አቤል ሲያደርግ የነበረው። ይህ ነገር እንግዲህ የአብርሃም ከሩታ ጋር መጣላትና መራራቅ እንግዲህ እየፈጠረ ያለው ነገር ይመስላል። ይሄ ነገር አብርሃም በዚህ ነገር እንግዲህ ሀሳቡን እየቀየረ ያለበት ሂደት ነው የሚታየው። ቤተሰቦቼ እያቅማማ እንግዲህ ሄርሜላ ጋር ሀሳቡን ቀይሮ ለመሄድ እንደተስማማ ሰምተናል። ቤተሰቦቼ ይህ ነገር እንግዲህ አቤልን በጣም አስደስቶታል። አቤል እንግዲህ ይህንን በደስታ ነው ለሄርሜላ እየነገራት ያለው። ነገር ከነገ ወዲያ እንግዲህ ምናልባት አብርሃም ሹክ ብሎት ወይ ደግሞ ከኤፍሬም ጋር የተከሰቱትን ነገሮች እንግዲህ ሰምቶ ሀሳቡን ካልቀየረ በስተቀር አብርሃም በአቤል ሀሳብ ተስማምቶ የሄርሜላን አንድ ክፍል ለመቀበል እንግዲህ በውሳኔ ላይ ናቸው ማለት ነው ቤተሰቦች። ይሄ ነገር ግን መልካም ነው ብለን አናምንም። ምክንያቱም ከዚህ በፊት የነበረውን ከሩታ ጋር ያለውን ነገር
እየጠበቀ ያለው ነገር ሩታ አሁን አብርሃምን በመግፋቷ ምክንያት አብርሃም ዳግም ወደ ሌላ ጥፋቶች እየሄደ ያለ ይመስለናል። ከሄርሜላ ጋር እያደረገ ያለው ነገር ነገ ከነገ ወዲያ ትዳራቸውን በጣም ሊጎዳው ይችላል። ሁለቱ የሚመለሱበት ምክንያቶች ሄርሜላ መውጣቷ ስለነበረ ይህ ነገር ደግሞ እየሆነ አይደለም። ምክንያቱም አብርሃም ተጠቃሎ ሄርሜላ ጋር ገባ ማለት ከሩታ ጋር የመሆን እድሉ አነሰ ማለት ስለሆነ እነዚህ ነገሮች እንግዲህ መቅረት የሚችሉበትን ሀሳብ ወይ ደግሞ መቅረት የሚችሉበት መፍትሄ መፈለግ አለበት። አብርሃም ለብቻው ቢኖር ምንም የሚጎዳው ነገር የለም። ሆቴል ተከራይቶ ቢኖር ነገሮችን አረጋግቶ ሽማግሌ ልኮ ወደ ቤቱ ቢመለስ ምንም የሚጎዳበት ነገር የለም። ነገር ግን እሱ ተቻኩሎ ወደ ሄርሜላ መሄዱ በጣም ትልቅ ስህተት ነው ብለን እናምናለን። በተያያዘ ዜና እንግዲህ ሩታ ከአብርሃም ጋር ተነጋግራለች ማለት ነው። ቤተሰቦቼ ከአብርሃም ጋር ከባድ ጸብ ነበራቸው። ይህ ነገር የተፈጠረበት ምክንያት እንግዲህ አብርሃም እንደምታስታውሱት ከሆነ ሩታን ወደ አዲስ አበባ ይዟት ሲመጣ ቃል የገባለት ነገሮች ነበሩ። እሱም ሩታ ወደ ውጭ አገር እንዳትሄድና ከልጇን ይዛ ከሀገር መውጣት እንደማትችል ቃል አስገብቷት ከሀገር ላለመውጣቷ ፕሮሰሷም እያለቀ ስላልሆነ ገና ስለዘገየባት በዛ ነገር ተስማምታ እሷም እንግዲህ አዲስ አበባ ለመኖር ወስናለች። ነገር ግን እያንዳንዱ ኮንዲሽኖች ነበሩት። ምክንያቱም አብርሃም ቃል የገባላት ነገር ነበር። እሱም በራሱ ሊያደርግላትና ሊፈጽመው ቃል የገባቸው ነገሮች ናቸው። አንዱም እንግዲህ አቤልን አናግሮት ነበረ። ምክንያቱም አስጠንቅቆት ነበር እሷ አጠገብ እንዳትደርስ፣ ማንም ሰው እሷ አጠገብ እንዳይደርስ። ከዛ ውጭ ግን እሷ አዲስ አበባ መታ መኖር መብት አላትና ሌሎች ሰዎች ከደረሱባት ግን እሷ የራሷን ውሳኔ እንደምትወስን ተስማምቶ ነበር ይህንን ነገር ያደረጉት። እንግዲህ ሩታ አዲስ አበባ ከሄደች በኋላ ይህ ነገር የተዋተ አይመስልም። ከዚህ በፊት እንደነገርኳችሁ እንግዲህ ሄርሜላ ሄዳ ልመና ውስጥ ገብታ ነበረ። እንድተውላት በተደጋጋሚ ሩታን ሄዳ ከድግሱና ከፕሮግራሙ በኋላ አግኝታት እንግዲህ ስለምናት ነበረ። ይህ ነገር እንግዲህ እየተባባሰ ሄዶ ያው በትላንትናው ዕለት ኤፍሬምም ቢሆን ሩታን ሊያገኛት ችሏል ማለት ነው። ቤተሰቦች እንደዚህ የሚሆን ከሆነ እንግዲህ አብርሃም ቃል በገባው መሰረት ሌሎች ሰዎች ማንም ሰው ቢሆን እየደረሰ ህይወትሽን አይበጠብጠውም ያለው ነገር ከሽፏል ማለት ነው። ቤተሰቦች ሩታ የተረዳችው መንገድ እንግዲህ አብርሃም ሰዎችን እየላከ በተደጋጋሚ ልክ ከዚህ በፊት እንደሚያደርገው በፊት ዘለፋዎችና አንዳንድ ጥላቻ ነገሮችን ወይ ደግሞ ስድቦችን እንደሚያወርዱባት ሰዎች ዛሬ ደግሞ ግማሹን እናስታርቀሽ፣ ግማሹ ደግሞ ባልሽን ተይልኝ የሚሉ ነገሮች እየበዙባት ስለሆነ ይህ ነገር ደግሞ ነገ ከነገ ወዲያ እየከፋና እየባሰ ይመጣል። ስለዚህ ቀድሜ ማስጠንቀቅና ማስቀረት ያለብኝ ነገር ነው ብላ ስላመነች እንግዲህ አብርሃም ጋር ደውላ በዚህ ነገር ላይ በጣም ተቆጥተው ስትናገረው ቆይታለች። ይህ ነገር እንግዲህ የኤፍሬምን መምጣት አብርሃም የሚያውቀው አይመስለኝም። ኢቭን የኤፍሬምን አይደለም የሄርሜላን እንኳን እሷ ጋር ሄዱ መገናኘታቸውን የሚያውቀው ነገር ያለ አይመስለኝም። ነገር ግን ሩታ እንደዛ አልተረዳችውም። ምክንያቱም ሁሉም አብርሃምን ደግፈው ነው፣ ሁሉም አብርሃምን ወግነው ስለሆነ በሩታ ላይ ጫና እየፈጠሩ ያሉት። ይሄ ነገር ሩታ አብርሃም እያደረገ ያለው ነገር ነው። ገና ለገና ከኔ ጋር ለመታረቅ ፈልጎ ከኔ ጋር ለመመለስና ለመታረቅ ፈልጎ እያደረገ ያላቸው ነገሮች ናቸው ብላ ነው እንግዲህ ሩታ እየወሰደችው ማለት ነው። ቤተሰቦቼ በዚህ ነገር እንግዲህ አብርሃም ምንም እንደማያውቅ ለማስረዳት ሞክሯል። ብዙ ነገርን አውርተው ተነጋግረዋል። ይህንን ነገር ዳግመኛ የምታደርግ ከሆነ የራሴን ውሳኔዎች እወስናለሁ እያለች ትገኛለች ሩታ። ቤተሰቦቼ ምን ማለት እንደሆነ እንግዲህ ሊገባችሁ ይችላል። ምክንያቱም አሁን የዘገየባት ፕሮሰስ እንዳለ ቢሆንም ነገር ግን ሩታ ከአዲስ አበባ ወጥታ ወይ ሌሎች ሀገሮች ላይ ልትሄድ ትችላለች። ልጁን ይዛ ደግሞ አዲስ አበባ ውስጥም ቢሆን አብርሃም ሊያገኘው የማይችለው ቦታ ወይ ደግሞ አብርሃምም ሆነ በዙሪያ ያሉ ሰዎች ሊያገኟት የማይችሉት ቦታዎች ላይ ቤት ተከራይታ ከእንደገና ቤቷን ቀይራ ልትኖር የምትችልበት ሁኔታ ሊፈጠር ነው ማለት ነው። ይሄ ነገር ደግሞ አብርሃምን ልጁን ከናካቴው እንዳያይ ሊያደርገው ይችላል። ስለዚህ በአብርሃም ዙሪያ ያሉ ሰዎች በእርግጥ ለማስታረቅና እሷን ወደ እሱ ለመመለስ እያደረጉ ያሉት ነገር ቢሆንም ጥረታቸውና ጉጉታቸው መልካም ነገር ነው ብለን ብናስብም የኤፍሬምም ጥረት ሁለቱ እንዲታረቁ ለማድረግ ያሰበው ነገር ነው ብለን ብናስብም ነገር ግን አሁን አብርሃም እያደረገ ያለውን ነገር መግታት የቻሉ አይመስለኝም። የአብርሃም ቤተሰቦች ሁልጊዜም እንደሚያደርጉት ሩታ ላይ ጫና መፍጠርና ጋሽዬም ከዚህ በፊት ሲያደርገው እንደነበረው እሷን መጨቅጨቅና እሷን ብቻ እየወቀሱ እሷ አብርሃምን ስለገፋችሁ ብቻ ይሄ ነገር የተፈጠረ አድርገው ከማቅረብ ውጪ አብርሃም ላይ ጫን ያለ እርምጃ ሲወስዱና ቁጣ የቀላቀለ ንግግር እንኳን ሲያደርጉበት ተሰምቶም ተስተውሎም ስለማያውቅ ይሄ ነገር በመጀመሪያ ደረጃ አብርሃም አሁን እየሄደ ያለባቸው መንገድ ከዚህ በፊት እየሄደ ካለበት መንገድ የተለየ ስላልሆነ ራሱን መልሶ ሚስቱንና ልጁን የእውነት የሚፈልግ ትዳሩን የእውነት ማክበር የሚፈልግ ትዳሩን ለመመለስ የሚጥር አንድ ባለ ትዳር ወይ ደግሞ አንድ ባለ አባወራ ከሆነ ራሱን እንደዛ የሚያስብና የሚስል ከሆነ በእውነቱ ለሚስቱና ለልጁ ክብር ሊኖረው ይገባል። ለሚስትና ለልጁ ፍቅር ሊኖረው ይገባል። ያሉትን ፍቅሮች ደግሞ መግለጽ ያለበት ለነሱን በመንከባከብና ለነሱ ያለውን ነገሮች
በማሳየት ነው፣ ታማኝነቱን በማሳየት ስለሆነ ይህ ነገር እንግዲህ አብርሃም እያደረገ አይደለም። ነገ ከነገ ወዲያ እንግዲህ እሱ ላይ ጫና ፈጥረው ማድረግ ያለባቸው አብርሃም ልቦናው እንዲመለስ መቆጣትና መገሰጽ ይገባቸዋል ብለን እናምናለን። ነገር ግን ሩታ ላይ የሚያደርጉትን ጫና ገለል አድርገው ወደ አብርሃም ይህን ጫና ቢያዞሩት መልካም ነው። አብርሃም ተመልሶ ወደ ትዳሩ ሊቀርብ የሚችልበትን መንገድ ያመቻቻል ብለን እናምናለን። ነገ ከነገ ወዲያ እንግዲህ አዳዲስ የሚፈጠሩ ነገሮች ካሉ ማደርሳችሁ ይሆናል። በተለይ በክፍለ ሀገርም እንግዲህ ቡታጅራ ላይ ቤተሰቦቹም ተደስተው የነበረ ቢሆንም ነገር ግን አሁን ዳግም ሩታ አብርሃምን ከቤት ስላባረረችው አዳዲስ ነገሮች እየተሰሙ ይገኛሉ። ከነጋሽዬም ጎራ ነጋሽዬም ትንሽ መበሳጨታቸውን ሰምቻለሁ። ምናልባት አዲስ ነገርና ከነሩታ ጋር ያደረጉት ነገሮች ካለ ግንኙነቶች ካሉ የስልክም ይሁን የአካል ግንኙነቶች ካሉ መረጃዎች ከወጡ ማሳወቃችሁ ይሆናል። ተከታታይ ቤተሰቦቼ በዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ግለጹልን። መልካም ጊዜ ይሁንላችሁ።